በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም፣ ጸጋ፣ ፍቅርና አንድነት በያላችሁበት ይሆንላችሁ እያልኩ መልካሙን ሁሉ እየተመኘው ዛሬ ደግሞ እንደ አምላካችንና እንደ አባታችን ፈቃድ የወንጌሉን ቃል ይዤ ወደ እናንተ መጥቻለሁ። እግዚአብሔር ይባርካችሁ፣ የእግዚአብሔር ጸጋ ይብዛላችሁ። በኢትዮጵያም ከኢትዮጵያ ውጭም በልዩ ልዩ ሀገራት የምትገኙ ወገኖች ሰላምታዬ ይድረሳችሁ። የእግዚአብሔር ጸጋ ይብዛላችሁ። የእግዚአብሔር ጸጋ፣ የእግዚአብሔር ምሕረት፣ የእግዚአብሔር ፍቅር፣ እረፍትና መረጋጋት ይሁንላችሁ። ተባረኩልኝ። ከእግዚአብሔር ቃል መልእክት ይዤ ወደ እናንተ መጥቻለሁኝ። እስቲ እንዲያው ምናልባት ልባችሁ ዝሎ፣ ልባችሁ ተስፋ ቆርጦ፣ ልባችሁ ከእንግዲህ ወዲህ በቀኝ የኔ ጉዳይ ምን ተስፋ አለው በሚል ዝለት ከፍተኛ የሞራል ስብራት የወደቃችሁ እህት ወንድሞቼ ግድ የላችሁም። ምናልባት ይህ ዓለም ይሆናል እናንተን ጨቁኖና ረግጦ አንገታችሁን አስደፍቶ የያዛችሁ። የዚህ ዓለም ሐሳብ ይሆናል፣ የዚህ ዓለም ስርዓት ይሆናል። እስቲ ሌላ ዓለም እንዳለ ይህንን የሚያስረሳ ይህንን ከንቱ እንደሆነ የሚያሳይ ሌላ የምስራች ሌላ ዓለም እንዳለ እስቲ እንነጋገር። እህት ወንድሞቼ እንደኔ እውነት ልንገራችሁ አይደለ፣ እንደኔ እኔ እንግዲህ የኔን ነው የምናገረው። በመከራ ያለፈ በመከራ የታሸ በመከራ በተደጋጋሚ የተፈጠረ አለ ብዬ ማናገር ይከብደኛል። በብዙ ፈተና ውስጥ አልፌያለሁ። በብዙ ለቅሶ ውስጥ አልፌያለሁ። ለራስ ማልቀስ ቀላል ነው። ለራስ መጨነቅ ቀላል ነው። ላዘላችሁት፣ ለያዛችሁት፣ አካላችሁ ላደረጋችሁት ሰው ማልቀስ ግን እጅግ ከባድ ነው። በጣም ከባድ ነው። ኃላፊነት ከባድ ነው እና ምናልባት እናንተም በእንዲህ አይነት ሁኔታና በልዩ ልዩ ፈተና ውስጥ አንገታችሁን ደፍታችሁ ቆዝማችሁ ልትሆኑ ትችላላችሁ። ግን ሁላችንንም የሚያጽናና ሌላ ዓለም፣ የዘላለም ዓለም፣ ለዘላለም የሆነ የተዘጋጀ ዓለም እንዳለ እንነጋገር እስቲ። ጌታችን መድኃኒታችን ኢየሱስ ክርስቶስ የዚህን ምድራዊ አገልግሎት ጨርሶ ተሰቀለ፣ ሞተ፣ ተቀበረና ተነሳ። ከትንሣኤ በኋላ ሴቶቹን ለሐዋርያቱ መነሳቱን እንዲነግራቸው በገሊላ እንደሚቀድማቸው ንገሯቸው ብሎ ላካቸው። ሴቶቹ ግን ሐዋርያቱ ግን ሴቶቹ የነገሯቸውን ማመን አቅቷቸው ነበረ። የኤማውስ መንገደኞች የተደረገውን ድንቅ ነገር አይተው መጥተው ለሐዋርያት ተናግረው ነበረ። ያም ሁሉ ፈተናና ግራ የሚያጋባ ሆኖባቸው ነበረ። ምክንያቱም ከሞት እነሳለሁ፣ በሦስተኛው ቀን እነሳለሁ፣ ይያዛል፣ ተላልፎ ይሰጣል፣ ይሞታል፣ እንደዚህ ይነሳል እያለ ሲነግራቸው ነበር። ይኸውላችሁ መስማት ቀላል ነው፣ ድርጊቱን ማመን ግን ከባድ ነው። ድርጊቱን ማመን በጣም ከባድ ነው እና መነሳቱን 2 እና 3 ከዚያም በላይ የሆኑ ምስክሮች ሲነግሯቸው ማመን አቅቷቸው ነበር። ጌታችን ኢየሱስ ክርስቶስ ለ11 ተገለጠና አለማመናቸውን ነቅፎ ታላቁን ተልእኮ ሰጣቸው። ይህ ታላቅ ተልእኮ ምንድን ነው? ታላቅ ያስባለው ምንድን ነው? ሲጀመር የምድር ቆይተው ወደ ምድር መምጣቱ ሁሉ ታላቅ ተልእኮ ነው። ከአብ ዘንድ ተልእኮ ወደ ምድር መምጣቱ፣ መጸነሱ፣ መወለዱ ታላቅ ተልእኮ ነው። ግን እነዚያ ሁሉ ግብ የሚመቱት አሁን የሚሰጠው ትእዛዝ ሲተገበር ነው። ይሄ ካልተተገበረ የኢየሱስ መወለድ ትርጉም አልባ ይሆናል። የኢየሱስ መሰቀል፣ መሞት ትርጉም አልባ ይሆናል። ለራሱ መጣ፣ ለራሱ ሞተ፣ ለራሱ ተሰቀለ፣ ተነሳ፣ አረገ፣ ሄደ። በቃ የሚሆነው ይሄ ብቻ ነው። የኢየሱስ የግል ታሪክ ነው የሚሆነው። እኛን የሚያሳትፍ አይሆንም።
ነገር ግን እግዚአብሔር ዓለሙን እንዲሁ ወዶ ልጁን ሲልከው የልጁ መወለድና ለዓለም መዳን ከዚህ በኋላ ያለው ተልእኮ ግብ ሲመታ ነው። እንዲህ ነው ያላቸው። የማርቆስ ወንጌል ምዕራፍ 16 ከቁጥር 14 ጀምሮ ያለውን አጠር ያለ ምንባብ ነው ላንብብላችሁ። ኋላም በማዕድ ተቀምጠው ሳሉ ለ11ዱ ተገለጠ። ተነስቶም ያዩትን ስላላመኗቸው አለማመናቸውንና የልባቸውን ጥንካሬ ነቀፈ። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ወደ ዓለም ሁሉ ሂዱ፣ ሁሩ ውስተ ኩሉ ዓለም። ወደ ዓለም ሁሉ ሂዱ፣ ወደ ዓለም ሁሉ ሂዱ፣ ሁሩ ውስተ ኩሉ ዓለም። ወንጌልንም ለፍጥረት ሁሉ ስበኩ። ወስብኩ ወንጌለ ለኩሉ ፍጥረት። ወንጌልንም ለፍጥረት ሁሉ ስበኩ። አያችሁ፣ ክብር ለአምላካችን ለእግዚአብሔር ይሁን። ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ታላቁ ተልእኮ ማለት እንግዲህ ይህ ነው። ለምንድን ነው ታላቁ የተባለው? ለሐዋርያት የተሰጠው ኢየሱስ የራሱን ታላቅ ተልእኮ ፈጽሞ ጨርሷል። አሁን ኢየሱስ ከሐዋርያት ሊለይ ነው። ቀጥሎ ያለውን ክፍል ስታነቡት አረገ። ከዚህ በኋላ ደግሞ ሐዋርያት ሌላውን የዚህን ቀጣይ ታላቅ ተልእኮ ተረከቡ። ወንጌልን ለፍጥረት ሁሉ ስበኩ። ኢየሱስ ለምን መጣ? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። ልብ በሉ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። አሁን ሁሉ ሲል የቀረ ነገር የለም። ከአዳም ዘር የቀረ የተረፈ የለም። ለፍጥረት ሁሉ ካለ የሰውን ዘር በሙሉ ከዳርቻ እስከ ዳርቻ ያለውን ያካትታል። ይህ ታላቅ ተልእኮ ነው። ለአንድ ብሔር፣ ለአንድ ማህበረሰብ ብቻ ቢሆን ታላቅ ተልእኮ የሚያስብል አቅም አይኖረውም ነበር። ታላቁ ተልእኮ ለዓለም ሁሉ ስለሆነ ነው። ለዓለም ሁሉ፣ ለፍጥረት ሁሉ ወንጌልን ስበኩ። ወደ ዓለም ሁሉ ሂዱ። በተሰጣቸው ዕድሜ፣ በተሰጣቸው አቅምና ልክ እንደ ጉንዳን በአንድ መንገድ ሳይሆን ተበታትነው የእግዚአብሔር መንፈስ እንደመራቸው እንዳሳያቸው ተበታትነው ወደ ዓለም ሁሉ ሄዱ። ወንጌልን ለፍጥረት ሁሉ መስበክ ጀመሩ። ምንድን ነው ስብከቱ? ምንድን ነው? ያመነ የተጠመቀ ይድናል። ለወንጌል ቃል ፈቃደኞች መሆን ግዴታ ነው። ለዘላለም ሕይወት፣ ለዘላለም እረፍት፣ የእግዚአብሔርን ምሕረት ለመቀበልና ከእርሱ ጋር ለዘላለም በቤቱ ለመኖር ይህን ታላቅ መልእክትና ተልእኮ ይገባኛል ለእኔ ብሎ መቀበል የግድ ነው። አማራጭ የለውም። ከማንም ጋር የምናወዳደረው የምናፎካክረው አይደለም። የሚገርም ነው። ወንጌል የምስራች ማለት ነው።
ወንጌል ማለት ዜና ማለት ነው። ዜና ማለት አሁን በዘመናችን ቋንቋ 3 ሰዓት ሲሆን 2 ሰዓት ሲሆን ወይም የሆነ ሰዓት ሲሆን ከምሽቱ 3 ሰዓት ነው የሰዓቱን ዜና እናሰማለን ሲሉ እንሰማቸዋለን። ግን ትክክለኛ መልእክት አይደለም ይዘው የመጡት። ዜና ማለት የምስራች ነው። የምስራች ነገረ፣ አበሰረ፣ ደስታን ነገረ፣ ደስ ያለ እንኳን ደስ ያለህ ደስ ይበልህ አለ ማለት ነው። ዜና ማለት የበጎ መልእክት ነው፣ የክፉ መልእክት አይደለም። ግን በዓለማችን የሰዓቱን ዜና እናሰማለን ብለው እገሌና እገሌ በጦርነት ዛሬ 3ኛ ቀናቸውን አስቆጠሩ። እገሌ የሚባል ሀገር ወደ እገሌ ይሄን ያህል ሚሳኤል ይሄን ያህል የአየር ምናምን አስወነጨፈ፣ እንትናን እንዲህ አደረጉ እያለ አገር አመድ ዱቄት ስትሆን የሚያሳይ ምስል ነው የሚያቀርቡልን። ይሄ እኮ ዜና አይደለም። አንባቢዎች ማለት የነበረባቸው ከዚህ ቀጥሎ የደረሱንን መርዶዎች እንነግራችኋለን ብሎ ከያገሩ የተከሰቱትን አደጋዎች የመሬት መንቀጥቀጥ ይሁን መንሸራተት ይሁን መደርመስ ይሁን የትራፊክ አደጋ ይሁን ጦርነት ይሁን ምንም ይሁን ወረርሽኝ በሽታ ይሁን ዜና እናሰማለን ካሉ እኮ እገሌ የምትባል ሀገር በዚህ የተሻለ እድገት አገኘች፣ እንዲህ አይነት የተሻለ ህግ ለህዝቦቿ አወጣች፣ ከገሌ ጋር እንዲህ አይነት ስምምነት አደረገች፣ ከገሌ ጋር እንዲህ አይነት የፍቅር ግንኙነት ጀመረች ነው እንጂ የሚባለው ጦርነት ገጠሙ ብሎ ዜና በፍጹም አያስኬድም። ስለዚህ ዜና የሚለው ቃል ትርጉሙን ስቷል፣ ያለ ቦታው ውሏል። ወንጌል ላይ ስንመለከተው ግን እንዲህ አይደለም። የምስራች እናወራላችኋለን። ዮሐንስ በመልእክቱ ያየነውን፣ የሰማነውን፣ የተመለከትነውን፣ የዳሰስነውን እናወራላችኋለን። ሕይወት ተገለጠ አይተንማል፣ እሱን እናወራላችኋለን በማለት በአንደኛ ዮሐንስ መልእክት ምዕራፍ 1 ላይ ቁጥር 1 ጀምሮ ስትመለከቱ በጣም የሚገርም የምስራችና ደስታ ያበስራል፣ ያወራል። ሕይወት ተገለጠ አይተንማል፣ እሱን እናወራላችኋል። ስለዚህ ወንዜንወክሙ ዜና ፍስሐ፣ የደስታን ዜና የምስራቹን እንነግራችኋለን እናወራላችኋለን እያለ ነው ዮሐንስ። ግዕዙ እንደዚያ ነው የሚለው። ስለዚህ በማርቆስ ወንጌል የተገለጠው ይህ ቃል ጌታችን ኢየሱስ ክርስቶስ ከአንደበቱ አውጥቶ የተናገረው ወንጌልን ለፍጥረት ሁሉ ስበኩ ሲል የምስራቹን ነው። የምስራቹ ሎተሪ አይደለም። ሎተሪ ቢሆን ብዙ ገንዘብ ሊሆን ይችላል፣ ግን ጠፊ ነው። ስንሞት ይዘነው የምንሄደው ገንዘብ የለንም፣ ጥለነው የምንሄደው። ቤተሰብ የሚፋጅበት እኩል እንካፈል፣ የኔ ይህን ያህል ድርሻ፣ ያንተ ይህን ያህል ድርሻ ምናምን እየተባለ ፍርድ ቤት የሚጫረስበት የሚፋጅበት ቀሪ ገንዘብ ነው የምናስቀምጠው። ስቃይ ነው። የሚሰክሩበት፣ የሚጨፍሩበት፣ የሚጋደሩበትን ገንዘብ ነው የምናስቀምጥላቸው። ሎተሪ የምስራች ሊሆን ይችላል፣ ግን አደጋው ይሄ ነው። የዚህ ዓለም ሀብትና ንብረት ወጥተን ወርደን ያፈራ ነው ገንዘባችን ለልጆቻችን መገዳደያ ነው፣ አላቂ ነው፣ ጠፊ ነው። ምናልባትም በሽተኞች ሆነን በበሽታ ሕክምና የምንጨርሰው ገንዘብ ይሆናል። የወንጌል የምስራች ግን ይህ አይደለም። ወንጌል የምስራች ሲባል ይህ አይደለም። የወንጌል የምስራችነቱ የመጀመሪያው ትልቁ ተልእኮ የዘላለም ሕይወት ነው። የዘላለም ሕይወትን መስጠት ነው።
በዚያ ልቅሶ የለም፣ በዚያ እንባ የለም፣ ሐዘን የለም፣ መራብ መጠማት የለም። የፀሐይ ብርሃን እንኳን አያስፈልጉንም። እርሱ ኢየሱስ ክርስቶስ ብርሃናችን ሆኖ ለዘላለም እስከ ዘላለም ህልፈት አለው፣ መቋጫ አለው፣ ማለቂያ አለው በማይባልበት ዘላለም ከኢየሱስ ክርስቶስ ጋር እንኖራለን። ወንጌል የያዘው የምስራች ይሄንን ነው። ስለዚህ ውድ ክርስቲያኖች ኦርቶዶክሳውያን የምስራቹን ቃል ስሙ ስንላችሁ አኩራፊዎች አትሁኑ። ድንግል ማርያም ካልተሰበከች የየየየየየ አትበሉን። ድንግል ማርያም የጌታ ባሪያ የእግዚአብሔር ጸጋ የሞላባት እጅግ መልካምና እጅግ የምትገርም እናት ናት። እግዚአብሔር መንፈስ ቅዱስ ባከበረበት እናከብራታለን። የዘላለም መድኃኒት ግን አይደለችም። ቅዱሳን መላእክት የዘላለም መዳን አይሰጡንም። በዝክራቸው፣ በአማላጅነታቸው፣ በተስካራቸው፣ በሌላ ምናምናቸው በፍጹም አያድኑንም። ገድላቸውን፣ ድርሳናቸውን አንብበን ከክፉ በሽታ፣ ከወረርሽኝ፣ ከሰይጣን ከምናምን አያድኑንም። በኢየሱስ ክርስቶስም ከአጋንንት ነፃ እንወጣለን። በኢየሱስ ክርስቶስም ከሞት እንነሳለን። በኢየሱስ ክርስቶስም የትኛውንም አይነት ፈውስ እንቀበላለን። በኢየሱስ ክርስቶስም ከማንኛውም ነገር ሁሉ ነፃ እንወጣለን። በስሜ አጋንንትን አውጡ፣ በስሜ ሙታንን አንሱ፣ በስሜ ለምጻምን አንጹ ወዘተ። ኢየሱስ። ስለዚህ ወገኖቼ ይሄን ስም ለመጥራት እየተሳቀቃችሁ እየተሸማቀቃችሁ ያላችሁ ከዘላለም ሕይወታችሁን እያጎደላችሁ እንደሆነ ልታስቡበት ይገባል። ቆም ብላችሁ ይሄ ነገር እንዴት ነው ብላችሁ ልትመረምሩት ይገባል። ወንጌልን ለፍጥረት ሁሉ ስበኩ ታላቁ ተልእኮ ነው። ታላቁ ተልእኮ መንፈስ ቅዱስን የተሞሉበት ታላቅ ተልእኮ፣ የጨከኑበት እስከ ሞት ድረስ ሰውነታቸው በስለት ሊቆራረጥ የጨከኑበት ተልእኮ፣ የሰው ዘር ሁሉ የዘላለም ሕይወት አግኝቶ እንዲድን ወንጌሉ የኢየሱስ ክርስቶስ ማንነት ነው። የኢየሱስ ክርስቶስ ቤዛነት ነው። ስለዚህ ያመነ ይድናል፣ የተጠመቀም ይድናል። ያመነ የተጠመቀ ይድናል። ይህችን ቃል እንደው ቆም ብላችሁ እዩልኝ። ብዙዎቹ ከማመን ጋራ የተለያዩ የመዳኛ መንገዶችን ሲደረድሩ ይታያሉ። ለምሳሌ ጥምቀትን ያመነ ብሎ የተጠመቀ፣ ሁለቱን ቃላቶች አደራርቦ ያመነ የተጠመቀ ይድናል ብሎ ስላለ ማመንና መጠመቅ የመዳን ስራ ነው ተብሎ በትልቁ ይታሰባል። አዎ ቃሉ ተናግሯል፣ እውነት ነው። በሌላ በኩል ለብዙዎች ለኃጢአት ስርየት የሚሆን ይህ ሥጋዬ ነው ሲል ደግሞ ቅዱስ ቁርባን ለኃጢአት ስርየት ማግኛ የዘላለም ሕይወት ማግኛ ነው ብለው ደግሞ ያንን ደግሞ የመዳን መንገድ አድርገው የሚሰብኩ አሉ። እዚህ ላይ በማርቆስ ወንጌል የምንመለከተው ያመነ የተጠመቀ ቅዱስ ቁርባን የተቀበለ አይልም፣ ያመነ የተጠመቀ ነው የሚለው። በሌላ ቦታ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ ተጠመቁ ስለሚል ንስሐም የኃጢአት ስርየት ማግኛ ነው ብለው ደግሞ የሚሰብኩ አሉ። መልካም፣ ቆም እንበልና ነገሮች ከነገሮች እንዳይደበላለቁብን፣ ውስብስብ እንዳይሉብን በጥንቃቄ እንመርምራቸው። ያመነ አዎ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ለኃጢአቴ እንደሞተ የኃጢአቴ ዕዳ በእርሱ እንደተከፈለ ማመን ነው። ማመን ማለት በዚህ የዘላለም ሕይወት አግኝቻለሁ። ታዲያ መጠመቅ አብሮ ተደርቧል። መጠመቅ
ትልቅ መልእክት አለው። መጠመቅ አንድ ትልቅ ምስክርነት ነው። የመዳኛ መንገድ ሳይሆን መጠመቅ ምስክርነት ነው። እነ ጳውሎስም በሰፊው ገልጠውታል። ለምን ከማመን ጋር አብሮ ተጣምሮ ተገኘ ሲባል መሆን ያለበት ስለሆነ መቀመጥ ስላለበት ተቀምጧል። መጠመቅ አክሽን ነው። እኔ ራሴ ወጥቼ ወርጄ ሂጄ ወደ ባህር የምፈጽመው ስርዓት ነው። ስለዚህ እኔ በምፈጽመው ስርዓት የዘላለም ሕይወት አላገኝም። እግዚአብሔር በሰራው ስርዓት ነው የምድነው። እግዚአብሔር በልጁ የሰራው ስርዓት አለ። እግዚአብሔር የፈጸመው ነገር አለ። ከልጁ መስዋዕትነት ጋር የሚጨመር የሚደመር ምንም ነገር የለም። ያንን ጉድለት ተገኝቶበት ያን ጉድለት ለመሙላት የሚደረግ የኔ ተጨማሪ ስራ የለም። እንዳልኳችሁ ማመን አክሽን አይደለም። ማመን እንቅስቃሴ አይደለም። ማመን ዝም ብለህ በልብህ የምትቀበለው ሆኖልኛል ብለህ የምትቀበለው ነገር ነው። ይሄንን ያመንከውን የተቀበልከውን ነገር በውሃ መጠመቅ ትገልጠዋለህ። ስለዚህ እምነት በውስጥ ያለ ነገር ነው። በመጠመቅ ደግሞ አፋዊ ስርዓት ፈጽመህ ታረጋግጣለህ ማለት ነው። ጌታ ኢየሱስ ክርስቶስ ወደ መቃብር በመግባት እኔን ከጥልቁ ሊያወጣ በመነሳት ስራ ሰርቷል። ስለዚህ ጌታ ኢየሱስ ክርስቶስ እንዲህ ነው ወደ መቃብር የገባው በማለት ጥልቅ እንላለን። እንዲህ ነው የተነሳው በማለት ደግሞ እንወጣለን። ጥምቀት አንዲት ናት የሚባለው ለዚህ ነው። ጥምቀት አይደጋገምም። አንድ ጊዜ ከሆነ በኋላ አይ ይሄኛው ትክክል አይደለም እንዲህ ነው መሆን ያለብኝ ብለህ ጥምቀትን ልትደግመው አትችልም። ያንን የተደረገልህን ጥምቀት መቀበል ነው። ምክንያቱም ኢየሱስ ለአንተ ሁለት ያልሞተ፣ አንድ የሞተ አንድ የተነሳ። ስለዚህ አንተ የምትመሰክረው በአንድ መጥለቅና በአንድ መውጣት ስለሆነ ይሄኛውን ክደህ እዚያኛው ልትፈጽም አትችልም። ሁለቴ ቢሞት ሁለቴ ታደርገዋለህ። ሶስቴ ቢሞት ሶስቴ ታደርገው። ሶስት ጊዜ እንዲሆኖልኛል ብለህ ሶስቴ ታደርገዋለህ። አንድ ጊዜ ነው የሞተልህ። አንድ ጊዜ የሞተልህን በአንድ ጥምቀት ነው የምትገልጠው። ስለዚህ ጥምቀት ማለት እጅግ ትልቅ መልእክት ነው። በሕይወትህ በአንተ የሚተገበር በሕይወትህ በአንተ የሚፈጸም ትልቅ ስራ ነው። ሞቱን እንመስለው ዘንድ ከእርሱ ጋር በጥምቀት ተቀበር። አያችሁ፣ ሞቱን እንመስለው ዘንድ ከእርሱ ጋር በጥምቀት ተቀበር። ትንሣኤውን በሚመስል ደግሞ ከእርሱ ጋር ተነሳ። መጠመቅ ይሄ ነው። ለዚህ ነው ከእምነት ጋር አብሮ የተቀመጠው። አንድ አማኝ አመንኩ ካለ በኋላ አይ አምኛለሁ፣ የዘላለም ሕይወት በእምነት ነው፣ በቃ የመጠመቁ ጉዳይ ምንም አሳሳቢም አንገብጋቢም አይደለም። ይሄ ሰውዬ እንዲህ አይነት አቋም ካለው እምነቱ መፈተሽ አለበት። እንዲያውም ከልቡ ካመነ ለመጠመቅ መቸኮል ነው ያለበት። ታዲያ እነሆ ውሃ እንዳይጠመቅ የሚከለክለኝ ምን ነገር አለ ብሎ መቸኮል ነው ያለበት። የማይጠመቅበት ምክንያት ካለው ምክንያቱም ማወቅ፣ ያን ችግር ማስተካከል። ምክንያት ከሌለው ግን አንተ ክርስቶስ የእግዚአብሔር ልጅ እንደሆነ ካመንህ ተፈቅዷል ይባልና ይጠመቃል። ይሄ ነው ስርዓቱ። ጥምቀትን ቸል የሚል ሰው ከሆነ እሱ ሰውዬ ማመኑን ጤነኛ አይደለም። ምክንያቱም የሞተለትን ክርስቶስን አክሽን በመውሰድ ተግባራዊ ያላደረገው። ቅዱስ ቁርባንም እኮ ለኔ ምንም ማለት አይደለም ብሎ ለምንድን ነው ችግሩ? ምንድን ነው? በጌታዬ በኢየሱስ ክርስቶስ ጌታዬ እኮ እንዲህ ነው የተቆራረሰልኝ። ጌታዬ እኮ እንዲህ ነው ለኔ ሰውነቱ በጅራፍ የተተለተለ በእሾህ አክሊል የተወጋ በሚስማር እንደዚህ የተቆራረሰ የተበሳሳ ለኔ ነው ብለን እኮ አንድን ዳቦ ብዙዎች ስንሆን አንድን ዳቦ ሁላችን ቆራርሰን እንበላለን። የጌታችንን መከራውን
እንካፈላለን ማለት ነው በቅዱስ ቁርባኑ። ስለዚህ ያንን ባደረግን ቁጥር ሞቱንና ትንሣኤውን ተካፈልን ማለት ነው። ስለዚህ ቅዱስ ቁርባን አስፈላጊ ነው። ስለዚህ የተወደዳችሁ ክርስቲያኖች የእግዚአብሔር ቃል በግልጥ የሚያሳየን ይህንን ነው። በተረፈ ግን ጥምቀት የዘላለም ሕይወት ያሰጠኛል፣ ቅዱስ ቁርባን የዘላለም ሕይወት ያሰጠኛል እምትል ከሆነ አንድ ነገር በፍርሃት መመልከት ይኖርብሃል። አንደኛ ጥምቀት ሲደመር የክርስቶስ ሞት፣ ይሄ ነው የሚያድንህ። ቆይ አንተ በአንተ ጥምቀትና በክርስቶስ ሞት ነው የምትድነው ማለት ነው ወይስ በክርስቶስ ሞትና በክርስቶስ ጥምቀት ነው የምትድነው? ይህም ብዙ አነጋጋሪ እየሆነ ነው። ለእኔ ተጠመቀልኝ ለእኔ ሞተልኝ የሚባል ትምህርት አለ፣ የኑፋቄ ትምህርት። ክርስቶስ ለአንተ ሞተልሽ፣ የተጠመቀው ስለአንተ ነው። ስለዚህ ጥምቀቱ ሞቱ አድኖሃል ማለት ነው። የአንተ መጠመቅ ምን ሊሆን ነው? ትርፉ ምንድን ነው? ስለዚህ ጌታችን በመጠመቁም እንኳን አላዳነንም። ያዳንን መስዋዕት በመሆን ነው። የእግዚአብሔር በግ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተጠምቆ ከወጣ በኋላ ኢየሱስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ፣ ይኸው ያልኋችሁ ይህ ነው። ሳጠምቀው መንፈስ ቅዱስ የመሰከረለት የተናገረኝ እያለ በዮሐንስ ወንጌል ምዕራፍ 1 ላይ ስትመለከቱት ይህንን ነው የምትመለከቱት። በበነገው ኢየሱስን አይቶ ዮሐንስ እንዲህ አለ፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ከተጠመቀ በኋላ በማግስቱ ዮሐንስ ይህን ይመሰክር ነበር ለደቀ መዛሙርቱና ለተከታዮቹ፣ ያልኋችሁ ይህ ነው እያለ። ስለዚህ የተወደዳችሁ ክርስቲያኖች የጌታ ጥምቀትም ሆነ የእኛ ጥምቀት በደህንነታችን ላይ የሚጨምረው ነገር የለም። ነገር ግን ምስክርነት አለው። ቅዱስ ቁርባኑ ምስክርነት አለው። ሞቱን የምንመሰክርበት ነው። ሞቱ ቀላል ነገር አይደለም። በቀላሉ ዝም ብሎ የሚታይ አይደለም። እኛ ስላልሞት ነው ቀላል መስሎ ሊታየን ይችል ይሆናል። ነገር ግን እጅግ 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 ትልቅ ሞት ነው። ለዓለም ሁሉ የሚሆንና የሚበቃ ሞት ነው። ለዚያ ሞት የምንካፈለው ቅዱስ ቁርባን እጅግ የከበረ ነው። ለእኛ ያን ያህል መከራ መቀበሉን የምናስብበት፣ ለእኔ ስትል እንዲያ የሆንክ የኔ ጌታ፣ የኔ መድኃኒት፣ የኔ ቤዛ የምንልበት ነው። ጥምቀቱን ስንጠመቅ ጥልቅ ከማለታችን በፊት መድኃኒቴና ጌታዬ ኢየሱስ ክርስቶስ ሆይ እኔን ከጥልቁ ያወጣኸኝ፣ እኔን ከታችኛው ከጨለመው ከድቅድቅ ጨለመው ወደሚደነቅ ብርሃን ያወጣኸኝ፣ እንዲህ ወደ መቃብር የገባህ፣ እንዲህ ደግሞ ለዘላለም በትንሣኤ ያቆምኸኝ ብለን መጥለቅና መውጣትን የምንመሰክርበት ትልቅ ምስክርነት ነው። ስለዚህ ይሄንን በማሰብ ነው ጥምቀትን መረዳት ያለብን። ስለዚህ ወንጌልን ለፍጥረት ሁሉ ስበኩ ሲባል መጀመሪያ ወንጌል ነው የሚሰበከው ለፍጥረት ሁሉ። ቅድሚያ ለነገስታት የለም፣ ቅድሚያ ለወንዶች የለም፣ ከዚያ ለሴቶች ወይም ደግሞ ለጨዋ ለባሪያ የሚባል ነገር የለም። ለሁሉ ለፍጥረት ሁሉ። በተወለደ ጊዜ ለሰባ ሰገል ነገስታት የምስራቹ እንደታያቸው ሁሉ ለእረኞቹም ደግሞ የምስራቹ ታይቷቸዋል። መላእክት ተገልጠውላቸዋል፣ ዝማሬ አይተዋል። ስለዚህ የምስራቹ ለነገር የሚባል አይደለም። ከእረኞች ጀምሮ እስከ ላይ ድረስ ይሄዳል ወንጌል። ከላይ ጀምሮ እስከ ታች ድረስ ይወርዳል ወንጌል፣ ይሰበካል። የምስራች ነው። ክብር ለእግዚአብሔር ይሁን። የእግዚአብሔር ጸጋ ይብዛላችሁ። ተባረኩልኝ እህት ወንድሞች። ይህንን መልእክት ለብዙዎች እንዲዳረስ ሸር አድርጉልኝ። እኔ ብዙ ጊዜ አንድ የታዘብኩት ነገር አለ። በዚህ በዩቲዩብም ሆነ በቲክቶክ ፕሮግራም ላይ የድብድብ መልእክቶችን ህዝቡ ይናፍቃል። በቃ ኦርቶዶክስን ስተቷን ስናጋልጥ፣ ስንደበድባት፣ ስንመታት፣ ምን ስንል ከወደ አንዱ ወገን አስተያየቶች፣ ኮሜንቶች እሰይ እሰይ ልልል ጌታ ባሪያ ምናምን የሚሉ ነገሮች አሉ።
በዚያ በኩል ደግሞ አንተ ሰይጣን፣ አንተ ይሁዳ፣ አንተ ምናምን ደፋር ከሃዲ የሚሉ ደግሞ አሉ። ወንጌል ብቻ ሲሰበክ ግን የሚገርማችሁ ነገር በጣም በጣም ደካማ፣ በጣም አናሳ ነው። ሰው የሚያየው ለምንድን ነው? ከነገሮች ሁሉ እኮ የሚበልጠው ይህ ነበረ። ቅድሚያ ትኩረት የሚሰጠው ይህ ነው። ስለዚህ ወገኖቼ ይህንን መልእክት እባካችሁን ለሌሎች እንዲዳረስ ኮፒ፣ ሊንክ፣ ሼር በማድረግ እንድታከፋፍሉልኝ በእግዚአብሔር ስም ነው አደራ የምላችሁ። የእግዚአብሔር ጸጋ ይብዛላችሁ። ተባረኩልኝ።